ሰላም እንዴት ናችሁ? ውድ የብራንድ ተከታታዮቻችን ዛሬ ደግሞ የበግና የፍየል ዋጋዎችን ልናሳያችሁ ነው። አብራችሁ ይሄ 35 ይሄ ደግሞ ተለቅ ከፍተኛው ትልቅ በግ ለቁርጥ የሚወጣው 25። እሺ ሌላ ሰላም እንዴት ነው? ሰላም ደህና ነሽ? እንዴት ነሽ? እሺ እንኳን አደረሰ። እንኳን አብሮ አደረሰን። ያው በዓል ምክንያት በማድረግ ነው የመጣ ነው። አንተ ፍየሎችን ነው የምትይዘው? እስኪ ፍየሎችን አሳየን። ያው ፍየሎች እንግዲህ እንደምታዩቸው የሚመጡት ያው ትራንስፖርት ምናምን ውድ ነው። እነዚህ ፍየሎች እስከ 30 ሺህ እስከ 25 ሺህ እስከ 45 ሺህ ማለት ያው እስከው ማለት ነው። አዎ እንደዚህ ያስከው ሌሎች ይሄ 30 ሺህ ነው። እነዛ ደግሞ አሉ ፍየሎች። ይሄ ከየት ነው የሚመጡት? እዚህ ጅሩ ከደብረ ብርሃን። ይሄ አሁን የት ሀገር በግ ነው? ጅሩ ነው። አዎ ከጅሩ ነው የመጣ እና መኪናው ምናምን ውድ ስለሆነ ትራንስፖርቱ ምናምን ለዛ ጨምሯል። 30 አዎ ትንሽ ጨመረ እንጂ በአሁኑ ነገር አይደለም። በፊተኛው ነገሮች አሉ። እኛውን ካየ ሌላም አማራጭ እንዲኖራቸው ሌሎችንም እንደዚህ እንዳሁኑ እያደረግ ካሳየ ችግር የለም። እሺ እናሳያለን አሉ ፍየሎች። ይሄ ማለት ነው እንደነዚህ ያው ይሄ 35 ይሄ ደግሞ ተለቅ ይላል። ይሄ ከዛኛው ትንሽ ከፍ ይላል። ይሄ 35 ይሄ ሴት ሀገር ፍየል ነው። አንድ ናቸው። ዱሩ ናቸው። አዎ ዱሩ ምናምን ነው የምናመጣቸው። በጣም አሪፍ። ሌላም አማራጭ እንዲኖር ሌሎችንም እንይ። እሺ ሌላ ደግሞ ይሄኛው ማለት ነው። ይሄኛው ከደብረ ብርሃን የመጣ ትልቅ ፍየል ነው። ይሄ 50 ሺህ ይሄ 50 ሺህ። አዎ ከፍ ያለ ስለሆነ 50 ሺህ አሉ። በደረጃ ናቸው። የደረጃቸው ስለሆነ ለዛ የከፍተኛ ፍየል ያንተ 50 ሺህ ይሄኛው ከፍተኛ 50። አዎ ይሄ 50 ሺህ። እሺ ዝቅተኛውስ? ዝቅተኛው ደግሞ 25 ሺህ አለ። 30 ሺህ አለ። የ30 ሺህን አይተናል። እስኪ የ25 ሺህን እንደ አማራጭ ደግሞ 25 ሺህ ነች። የት ሀገር በግ? ደብረ ብርሃን ነው። ዝቅተኛ 25 ሺህ፣ ከፍተኛው ደግሞ 50 ሺህ። እሺ ሌላ ስለዚህ በዚያው ዋጋ ማግኘት ይችላሉ ማለት ነው። ይቻላል፣ ችግር የለም። በዚህኛው ዋጋ ማግኘት ይቻላል። እሺ ሌላ ቀረ የምትለው ፍየል ካለ ሌላ እኮ የተሻለ ማየት አለባቸው። እንደነዚህ ያሉ ፍየሎች አሉ፣ ትላልቆቹም አሉ። ያው እንግዲህ እስከ 30 ሺህ እስከ 50 ሺህ ነው። 25 ሺህ ደግሞ እንደዚህ አነስተኞቹ ምናምን አለ። ያው እንደ ደረጃው እንደ ፍላጎቱ አለ። ስለዚህ ከ25 ሺህ እስከ 50 ሺህ እስከ 50 ሺህ ድረስ አለ ማግኘት ይቻላል። በጣም አሪፍ። እሺ አድራሻህን ንገረን። አድራሻ ኮተቤ በግተራ። እሺ ለተጨማሪ ደግሞ ስልክህን አስቀምጥ። እሺ 961 67 77 13። በጣም አሪፍ። እሺ መልካም በዓል። እሺ ለሁላችን መልካም በዓል። ሰላም እንዴት ነህ? ሰላም ነው። እንዴት ነው? እንኳን በሰላም አደረሳችሁ። እንኳን አብሮ አደረሰን። በዓልን ምክንያት በማድረግ ነው የመጣ ነው። እንደማየው አንተ በጎችን ያስከው። እስኪ ስለ በጎችህ ንገረን። አሁን በግ በጣም ውድ ነው። ፈጣሪ አምላክ ሩሲያንንም አሜሪካንም አረብ ሀገራቶችንም ሰላም ያርግልን። ዓለም አቀፍ ስለሆነ አሁን በግ በጣም ውድ ነው እና ነዳጅም ስለጨመረ ምናምን በግ አሁን ይሄ የሚሸጥበት ዋጋ 35 ሺህ ነው። የት ሀገር በግ ነው? ደብረ ብርሃን። እሺ ሌላም አማራጭ እንይ። እሺ ከፍ ያለ ነገር ነው ወይስ ሁሉንም? ከፍ ያለውን ዝቅ ያለውን? በጣም ትልቅ ሆነ። ይሄ በጣም ቆንጆ ነገር ነው። ይሄ በጣም ትልቁ ይሄ ስንት ነው የሚባለው? ይሄ 40 ሺህ። ይሄ ሴት ሀገር በግ ነው። ይሄም አንድ ሀገር ናቸው፣ ደብረ ብርሃን ናቸው። ምግባቸውስ ምንድን ነው? ማሾ እና ገለባ ነው የሚበሉት። አማሪፍ። እሺ ይሄ ከፍተኛ ነው ማለት ነው? ከፍተኛ ነው። ከዛም ደግሞ በታች እስከ 25 ሺህ ባለው ይኸው በዚህ አይነት ዘር አለ። እስከ 25 ሺህ ብር። ይሄ 25 ሺህ። ይሄም ተመሳሳይ ነው ሀገራቸው? አንድ አይነት ሀገር ነው። ስለዚህ ይሄ 25 ሺህ። ሌላም ከዚህ የሚያንስ የለም፣ ከ25 በታች የለም። እሺ ከፍ የሚል ካለ እሺ የኛውም አለ። ይሄ ከፍ የሚለው ማለት ነው። አይ 40 ሺህ ብር ያልኳችሁ ነው የመጀመሪያው ነው። ትልቅ ይሄ መካከለኛ ነው። ይሄ 30 ሺህ። ቆንጆ በግ ነው ይሄ፣ ያምራል በጣም። እሺ ሌላ መካከለኛ እንደዚህ ካለ አሳየን። እሺ
ይኸው በጣም ምርጥ ነገር ካስፈለገ ይኸው ይሄ እስከ 25000 ብር አለ። ጥሬው ላይ ነው የሚጠራው። እስከ 50 60 ነው የሚጠራው። ምንም የሚያስፈራችሁ ነገር የለም። መገመት ነው። አይ ስንት ነው የሚባለው ማለት? ይሄ 25000 ብር። እሺ በጣም አሪፍ። ሌላም ከዚህ አነስ ሚል የለም ብለኸኛል። በ25000 በቃ እስከ 25000 ነው። ስለዚህ አንተ በጎች እስኪ ዋጋቸውን ንገረንና በዋጋ ደረጃ በቃ ከ25 እስከ 30 35 እስከ 40 አለ። እሺ በደረጃ እንያቸው እንዳማራጭ። ሹን አይተናል። የ25000 አይተናል። የ35000ንም አሳይቼሻለሁ። እሺ እንዳማራጭ እንድናይ ብዬ ነው። ሌሎችን ካሉ ካሳየኸኝ በጣም ምርጥ ነገር ካስፈለገ ቆንጆ በግ ነው። ይሄ ስንት የሚባለው ማለት ነው? 35000 ብር። ይሄ ቆንጆ በግ ነው። እሺ ሌላ ቀረ ማየት አለባቸው የምትለው በግ ካለ እንይ። በጣም ቆንጆ ነገር ይኸው በጣም ትልቅ ነገር ካስፈለገ 42000 ብር የሚሆን አጣኛው ደግሞ ከስሚ ነው። በጣም ትልቅ ነው። በጣም ቆንጆ ነገር ካስፈለገ እንደዚህ አይነት በጎች ያሉት በጣም አሪፍ። ስለዚህ አንተ ጋር ከ25000 እስከ 42000 ድረስ ቆንጆ በጎች በጣም ቆንጆ ነገር አለኝ። ለማንኛውም ሰላም፣ እንዴት ነህ? ሰላም ነው። እንዴት ናቸው? እንኳን አደረሰ። እንኳን አብሮ አደረሰን። እሺ በዓልን ምክንያት በማድረግ ነው የመጣ ነው። እንደማየው አንተ በጎች ነው የምትይዘውና እስኪ በጎችን አሳየን። በጉ እንደምታየው ለበዓል አቅርበናል። በጥሩ ሁኔታ አቅርበን ነው። እሺ ይሄኛው አሁን ስንት ይባላል? ይሄ 20000 ብር። 20000 ትልቅ በግ ነው። 20000 ብር የደብረ ብርሃን። እሺ ሌላም አማራጭ እንዲኖራቸው ሌሎችንም እንደዚህ እያደረግን እናሳያለን። አማራጭ ይሄ ደግሞ 18 ይሄ ሴት ሀገር በግ ነው። ይሄም ደብረ ብርሃን። እሺ ሌላም ካለ እንይ ተጨማሪ። ይሄ ደብረ ብርሃን እንዳለ በጉ ይሄ ደብረ ብርሃን ነው። ጦሰኛ በላ ነው። ትልቅም መካከለኛም አለ። ከ18 እስከ 25 ከ20 እስከ 25 አለ። እሺ ማየት አንችልም። አማራጭ እንዲኖራቸው የተወሰኑትን እንያቸው። ሁሉም ማየት ባንችልም ትልቅ በግ ነው። 25 ይሄም ትልቅ ነው በጣም። ይሄም ትልቅ በግ ነው። 25000 ደብረ ብርሃን ነው። ደብረ ብርሃን ጦስኝ በላ ነው። ስጋው ደግሞ የሚጣፍጥ ነው። ንግባቸው ጦስኝ ሳርም ጦስኝም የተመጣጠኑ ማለት ነው። ስለዚህ ቆንጆ ነው ማለት ነው ምግባቸው። እሺ ይሄ 25000 ከፍተኛው ትልቅ በግ ለቁርጥ የሚወጣው 25000። እሺ ሌላ አነስ ያለ አማራጭ እንዲኖራቸው እንይ። ይሄ ደግሞ 15000 ዝቅተኛ ካንተ በጎች ይሄ 15000 ተው እንደያቅሙ እንዲገዛ ማለት ነው። በትልቁም በመካከለኛም እንዲያቅሙ ሰው የመጣው ሰው እንዳይመለስ። ስለዚህ የመጡበት ሀገራቸውም ምግባቸውም ተመሳሳይ ደብረ ብርሃን ናቸው። አንድ መስበር ላይ ነው የሚሄድ። በጣም አሪፍ። ስለዚህ ይሄ ስንታዊ 15 ይሄ 15000 18000 20000 25000 በጣም አሪፍ። ስለዚህ አሁን ያየናቸው ደብረ ብርሃን የደብረ ብርሃን ነው። ሌላም ቀረ የምትለው ማየት አለባቸው የምትለውን በጎች ካሉ እንዴ? ሌላ ከዚህ በታች ዋጋ የለም። ከዚህ በላይ እንጂ ከ15000 በታች የለም። ከ15000 በላይ ነው እኔ ጋር ያለው። እሺ ግን በጎቹን እንያቸው እንዲያዩ። አሁን ደግሞ በጣም ትልቅ ከተፈለገ ይሄ ደግሞ 30000 በጣም ትልቅ ከተፈለገ ይሄ 30000 ደግሞ በጣም ትልቅ ነው። ይሄ 30000 ለቁርጥ የሚወጣው ለስቅልም የሚሆን በጣም አሪፍ። ሌላ ከዚህ ትልቅ አለ? ከዚህ በላይ የለም እኔ ጋር። ከዚህ በላይ የለም። ቅድም አነስተኛ ያልከኝም የ15000 ነው። 15000 አነስተኛ መለስተኛ የተባለ ሰው እንዲያውቁ እንዲገዛ 15000 ነው። ቀጥሎ መካከለኛ 18000 20000 25000 30000። እስኪ 18ቱን ደግሞ እንሽ መካከለኛ ቆንጆ ነው እኮ ቆንጆ ነው። ጦስኝ በላ በግ ስጋ የሚጣፍ ቆንጆ በግ ነው። ስለዚህ 18 ማለት ነው። እሺ ሌላ ደግሞ የ20ውን ደግሞ እንይ በደረጃ
20,000 ነው። ይሄም ቆንጆ በግ ነው። በጣም ምርጥ በግ ነው። ምርጥ በግ ነው። እሱኛ በላም። ስለዚህ ይሄ 20,000 25,000 ምን ሌላ አማራጭ ቅድም ካሳየህን ሌላ ያው አንድ አይነት እኮ ነው። አሁን በማዋጣው እየቀየርኩ ነው የማዋጣው። ዋጋው ተመሳሳይ ነው። ግን በጎቹን እንዲያያቸው ብዬ ነው ለተመልካቾቻችን እኮ ከ15,000 እስከ 18 ከ18 ደግሞ እስከ 20,000 ከ20,000 ከ20,000 እስከ 30,000 ያ ይሄ ደግሞ 13,000 ያ 13,000 ስለዚህ ነው ማለት ነው። ይሄ በጣም ትንሽ የተባለ በቃ አቅም የሌለው ሰው ይሄ ነው ግን ቆንጆ ነው። ይሄም ቆንጆ ነው። ምርጥ ስጋ ነው። ስለዚህ አንተ በግ የመጨረሻው ይሄ ነው ማለት ነው። 13,000 13,000 ይሄ ነው መጨረሻ እኔ ጋር የሚገኘው። ይሄ ከፍተኛ ደግሞ 30,000 ነው። በጣም አሪፍ። እሺ በጎቹ በጣም ብዙ ናቸው። ያንዳንዳቸው ማየት አንችልም። ያው ቁጥሩ ከመሆን 100 በግ ማዳረስ አይቻልም። መቼም ሰው ፍላጎቱ አንድ በግ ብቻ ነው። ስለዚህ መጣው ይዩት ማለት ነው። መጣው አይተው አንድ በግ መቼም 30 በግ ገዝተው አይሄዱም። አንድ በግ ገዝተው ነው የሚሄዱት። ሁሉም አንዳንድ ቢወስድ ይጨርሱታል። እሺ አድራሻችሁን ንገረን። አድራሻው ኮተቤ መናኸሪያ በላይ መጠለያ ይባላል። እሺ ለተጨማሪ ደግሞ ስልክ 0920 5511 03 እሺ መልካም በዓል ለሁላችንም። እሺ ተመልካቾች የበግና የፍየል ዋጋ ምልከታችን ይህን ይመስል ነበር። ጥሩ ነገሮች እንዳገኛችሁ አምናለሁ። ዘይት ነገሮች ደግሞ ቶሎ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻናሉ ብራንድ አፕ ነው። ለዛሬ ቻው።